ባንድ አገር ባንዲራ ለተጠለሉ ሁሉ ብሔራዊ ጥቅም የጋራ ታህታይ ኮመን ዲኖሚኔተር ነው። ከብሔራዊ ጥቅም በመለስ ያሉ የሐሳብ ልዩነቶች የሀገር ካስማ የሀገር ማገር ናቸው። የተሰሉ የሐሳብ ልዩነቶች ደግሞ የሀገር ጌጥ የጋራ መሶበን የሚያበጁ ውብ ሰበዞች ናቸው። ያደጉ ሀገራት የበለጸጉ ናቸው የሚያስብላቸው የሐሳብ ልዩነቶችን የሚያስተዳድሩበት አውድና በልዩነቶች ውስጥ ለጋራ ሀገር መቆማቸው ነው። ነገር ግን የሐሳብ ልዩነቶች ፈርለቀው ከጠላት ጋር አድሮ የጠላትን ራዕይ ሲጋራ ያ የብርሃን ሰበዝ ወደ መርዛማ የብረት ፍላጻ ይቀየራል። በኢትዮጵያ ታሪክ ውስጥ ከጠላት ማደር ከወገን ጥቅም በተቃርኖ መቆም ባለፈው 100 ዓመት የአደባባይ ምስጢር ቢሆንም ከፋሺስት ወረራ በኋላ ግን የሀገር ህልውና አደጋ መሆን ችሏል። በአርበኞችና በባንዶች መካከል የነበረው ፍጥጫ የኢትዮጵያ ታሪክ ላይ ጥቁር ነጥብን ጥሎ ያለፈ ነው። ደራሲ ክፍሉ ታደሰ ያ ትውልድ የሚሏቸው የተማሪዎቹ እንቅስቃሴና በደርግ ዘመን የነበረው የተቃውሞ ኃይሎች መካከል በዚህ ፈተና የወደቁ ቀላል አይደሉም። የፋሺስቱ መሪን እንደ አፈወርቅ ገብረ ኢየሱስ ያሉት ጣሊያን የስልጣኔ ጎን ይቀዳል፣ የብልጽግና መዓልት በኢትዮጵያ እንድትፈነጥቅ ህዝብ ለጣሊያን መንግስት ሳያቅማማ ይገብር ሲሉ የነበሩ ኃይሎች በያ ትውልድ ዘመን ከደርግ መንግስት ምንም ይሻላል በሚል ስሌት የዚያድ ባሬ ወረራን ደግፈው ቆመዋል። የሀገር የግዛት አንድነት ይናድ የሚል ጩኸትም ከያ ትውልድ አባላት መካከል ጎልቶ የሚሰማ በአደባባይ የሚነገርና የሚጻፍ ጉዳይም ነበር። ይህ በሀገር ላይ የተሰራ ሴራ ኋላ ላይ ለኤርትራ መገንጠል ለባህር በር መታጣት ምክንያት ሆኗል። በኤርነስት ሄሚንግዌይ የተጻፈው The Fifth Column and the Undefeated መጽሐፍ ባንዳነት የሚያስከፍለውን ዋጋ የሚዳስስ መጽሐፍ ነው። መጽሐፉ ባንዳነትን እንደ አንድ የጠላት ጦር ኃይል ነው ይለዋል። ከዛሬ 50 ዓመት በፊት የነበረ ሐሳብ ለዛሬ የኑሮ ሂሳብ ካላገለገለ ብለው የሚሟገቱ የወደቀ ስርዓት አጽናኞችም ሆኑ ዘቦች ለኢትዮጵያ አፋኞች የእገታ ክንድ ሆኗል። ወዲህ ደግሞ ትናንት ህዳሴ ግድብን ዛሬ ቀይ ባህርን እውን እናደርጋለን ሲባል የዳቦ ስም እየሰጡ የሀገር ብሔራዊ ጥቅምን ለደቦ ፍርድ የሚያመቻቹም ሆኗል። በተቃርኖ እሳቤ ውስጥ ያሉ ትናንት ካልተጠፋፋን ሲሉ የነበሩ ሁለቱ ኃይሎች ከነቀራኔያቸው የታክቲክ ጥምረትን መስርተዋል። የሚጋጩ ህልምን ይዘው የጋራ ታህታይን ተወያይተው ሳያበጁ ከኤርትራም ከግብፅም ተሰልፈው በሀገር ብሔራዊ ጥቅሞች ላይ ዘመቻ ከፍተዋል። ግብፅ የአባይን ውሃ በብቸኝነት ለመቆጣጠር፣ ኤርትራ ደግሞ ቀጠናዊ በላይነትን ለመያዝ ሲሰሩ የኢትዮጵያ መዳከም ለነሱ ስትራቴጂያዊ ድል ነው። የኢትዮጵያ ብሔራዊ ጥቅምን ለእርድ አቅርቦ ከጠላት እጆች ጋር ካራ መሳል ትርፎ ለኢትዮጵያ ያራሩ እጆች ከጠላት ለተወዳጁ ኢትዮጵያን ጭምር ይራራሉ ብሎ ማሰብ የታሪክ ሰነፍ ተማሪ መሆን ነው። ይህ እውነት በየካቲት 12 ላይ የተገለጠ ነበር። ከየካቲት 12 የግራዚያኒ የግድያ ሙከራ በኋላ የግድያ ሙከራ ያደረጉት ብቻ ሳይሆኑ የፋሺስቱ መንግስት እልፍኝ አስከልካዮች ጭምር ያደጋው ሰለባዎች ነበሩ። ታዋቂው ደራሲና ጋዜጠኛ ጳውሎስ ኞኞ የኢትዮጵያና የኢጣሊያን ጦርነት መጽሐፋቸው ላይ እንደገለጹት ጣሊያን ኢትዮጵያም በሁለተኛው ዙር ጦርነት ላይ ማሸነፍ የቻለው ከአውሮፕላኖቹ በረጨው መርዝ ዓለም ጦር አውድማ ላይ እንዳይውል በከለከለው የክሎሪን ጋዝ አይደለም። ከዚያ ይልቅ ለጣሊያን ባደሩ ኢትዮጵያን ክህደት ነው ይላሉ። ዛሬም ታሪክ ራሱን እየደገመ ነው። በህዳሴው ግድብ ላይ የተከፈተው ጦርነትና በኢትዮጵያ የባህር በር ጥያቄ ላይ የሚሰነዘረው ጦርና ፍላጻ ባለቤቶቹ ኢትዮጵያን እጆችን መግዛት የቻሉ የሻዕቢያና የግብፅ ኪሶች ናቸው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በዛሬ ዝግጅቱ የግብፅና የሻዕቢያ እጆች በኢትዮጵያ ውስጥ እስከምን ተዘርግተዋል፣ በቀይ ባህርና በአባይ ጉዳይ ማን ከማን ተሰልፈዋል፣ በአስመራና በካይሮ ደጆች ማን አለፈ፣ ብሔራዊ ጥቅምን አሳልፈው መሸጥ ከጫካ እስከ ኪቦርድ የሚሉ ሐሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር
በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። በኤርነስት ሄሚንግዌይ የተጻፈው ዘ ፊፍዝ ኮለምን ኤንድ ዘ አንዲፌትድ በሚለው መጽሐፍ እንደሚብራራው በጎርጎሳውያኑ ከ1936 እስከ 1939 ጄኔራል አሚሊዮ ሞላ የተባለ የጦር መሪ ወደ ማድሪድ ከተማ የጦር አምዶች ኮለምንስ እያዘመተ ነበር። በወቅቱ ጋዜጠኞች ከተማዋን እንዴት ትቆጣጠራለህ ብለው ሲጠይቁት የመለሰው መልስ ቃሉን በታሪክ እንዲመዘገብ አደረገው። 4 ረድፎች ወደ ማድሪድ እየገሰገሱ ነው። ነገር ግን 5ኛው ረድፍ ቀድሞውኑ ከተማ ውስጥ አሉ። ጀነራሉ 5ኛው ረድፍ ያሏቸው በከተማ ውስጥ ተደብቀው ለውጭ ወራሪ መረጃን የሚሰጡ ወሬ የሚያናፍሱና መንገድ የሚጠቁሙ ሰዎችን ነበር። እንደ ደራሲው ኤርነስት ሄሚንግዌይ የዚህ 5ኛ ረድፍ ተግባር የመጀመሪያው ማደናቀፍ ነው። የኢኮኖሚ ተቋማትን፣ የመገናኛ ዘዴዎችን ወይም የጦር መሳሪያ ማከማቻዎችን በድብቅ ማውደም ነው። ሲቀጥል የመንግስት ሚስጥር ለጠላት አሳልፎ መስጠት፣ ሲሰልስ በህዝቡ ውስጥ ፍርሃት፣ ጥርጣሬና አለመተማመን እንዲፈጠር የሐሰት ወሬዎችን ማሰራጨትና ህዝቡ በራሱ መንግስትና መከላከያ ላይ እምነት እንዲያጣ በማድረግ ለጠላት ወረራ መንገድ ማመቻቸት ናቸው። እናም የ5ኛው ረድፍ ሰራዊት አብሮ በልቶና ጠጥቶ ቤቱን ለጠላት የሚያመቻች ኃይል ነው። በኢትዮጵያ የ5ኛው ረድፍ ሰራዊት ከመሬት እስከ ሳይበር ክተት አውጇል። ትናንት ግብፅ ግድቡን በዲፕሎማሲና በፕሮፓጋንዳ ለማዳከም በምታደርገው ጥረት ቀላል የማይባል ድጋፍ ለሀገር ብሔራዊ ጥቅም ጀርባቸውን በሰጡ ፖለቲከኞች አግኝታለች። ካይሮ በተባበሩት መንግስታት ድርጅት የግድቡ አሞላል ለግብፅ ስጋት ነው የሚለውን የካይሮ ትርክት በማስተጋባት ለጠላት የሞራልና የፖለቲካ ጥይት ያቃበሉ በቀይ ባህር ጉዳይ ላይ የሻዕቢያንና የካይሮን አቋም ይዘው መጥቷል። ይህ ጠላት በር ሲቀበቅብ መቀርቀሪያውን ከማጠንከር ይልቅ የበሩን እጀታ ስበው ቤት ለምቦሳ ብለው የሚቀበሉ ኃይሎች ኢትዮጵያን ዋጋ እያስከፈሉ ናቸው። በዓለም አቀፍ ሚዲያዎች ላይ የሚሰሩ ግብፃውያን ጋዜጠኞች የሚፈበርኳቸውን ዜናዎች ተቀብሎ ማስተጋባቱ ከትናንት ከጫካ ከዳተኞች ወደ ዲጂታል ዘመን የተሻገረ የክህደት ውርስ ነው። የጣሊያኗ መሪ ጆርጂያ ሜሎኒ፣ የፈረንሳዩ ኢማኑኤል ማክሮንም ሆኑ የቱርክየው ኤርዶዋን በኢትዮጵያ ለምን ተገኙ የሚል ትችት ሀገር ላይ የሚሰነዘር የክህደት ሰይፍ ነው። እርግጥ የተቃውሞ ፖለቲካና የሀገር ክህደት ፖለቲካ ፍጹም የተለያዩ ናቸው። የሐሳብ ልዩነት የሀገር እድገት መሰረት ነው። ሀገር በሐሳብ ብዝሃነትና በብርቱ ሐሳቢዎች ትጸናለች። ብሔራዊ ጥቅማችንን በተሻለ መንገድ እናስከብራለን የሚለው ሙግት የሀገር ወዳድ ዜጎች ወግ ነው። በሐሳብ መለየትና የራስን ሐሳብ በሰላማዊ መንገድ ለማስረጽ የሚደረግ ትግል የኢትዮጵያን የማጽናት ቀናው መንገድ ነው። ነገር ግን ከዚህ በተቃርኖ በኢትዮጵያ የግዛት አንድነትና ብሔራዊ ጥቅሞች ላይ በክህደት መቆም በአርበኝነት አዝመራ ውስጥ የበቀለ አረም ነው። ኢትዮጵያ እየታገለች ያለችው ከዚህ መራር እውነት ጋር ነው። የኢትዮጵያ የባህር በር ማግኘት አለባት የሚለው ጥያቄ የህልውና ያደረጉትም የዘመኑ እውነታ እኚህ ናቸው። በዘመነ ሪያሊዝም ደግሞ የጥያቄ ጊዜ የማይሰጥ የሞሸረት ጥያቄ ነው። ሆኖም ይህን ጥያቄ የወረራ ጥሪ አድርጎ በማቅረብ ከኤርትራና ከሌሎች ኃይሎች ጋር በማበር ሀገሪቱን ለማሳጣት የሚደረገው የዲጂታል ዘመቻ የዘመናችንን የባንዳነት አደገኛ መልኩን ይታያል። የዚህ ክህደት መስመር መገለጫው የሀገርን የረዥም ጊዜ ብሔራዊ ጥቅም ከጊዜያዊ የፖለቲካ ልዩነት ጋር በማቀላቀል ኢትዮጵያ የባህር በር አያስፈልጋትም ብሎ እስከ መከራከር የሚደርስ የውስጥ ድምፅ ለታሪካዊ ጠላቶች ትልቅ ስጦታም ሆኗል። ኢትዮጵያ ከአድዋ ተራሮች እስከ ዲጂታል ምሽጎች አንድ በዘመን የተራራቀ በይዘት ግን ወጥ የሆነ ፈተናን እያስተናገደች ትገኛለች። በአንድ ወቅት ባንዳነት ማለት የጠላት ስንቅ መሸከምና አርበኛን በጣት ጠቁሞ ማስያዝ ነበር። በ21ኛው ክፍለ ዘመን ግን መልኩን ቀይሮ ከጫካ ወደ ሰርቨር፣ ከቃታ ወደ ኪቦርድ ተሸጋግሯል። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል የኢትዮጵያ ታሪክ ከአድዋ እስከ ማይጨው በሚለው መጽሐፋቸው ጣሊያን 5 ዓመት እንድትቆይ ያደረጋት የራሷ ጉልበት አይደለም ይላሉ። ከዚያ ይልቅ የውስጥ ባንዳዎች የሰጧት ድጋፍ ነው። ስልጣንና ክብርን ለማግኘት ሲባል ሀገርን አሳልፎ የመስጠት አባዜ በየትኛውም ዘመን ሊከሰት እንደሚችል ትንቢት አዘል መልእክትን ደራሲው አስተላልፏል። ታዋቂው ደራሲ ሪቻርድ ፓንክረስት The Italian Occupation of Ethiopia 1935 up to 1941 መጽሐፋቸው ባንዳነት የኢኮኖሚ መሰረት አለው ይላሉ።
ደራሲው እንደሚገልጹት ብዙዎች ወደ ባንዳነት የገቡት በፖለቲካ ድጋፍ ብቻ ሳይሆን በኑሮ አስገዳጅነት ነው። ለዚህ ማሳያ የሚሆነው ጣሊያኖች ለባንዳዎች የሚከፍሉት ደሞዝ በወቅቱ በነበረው የኑሮ ደረጃ አንጻር ከፍተኛ ነበር። ዛሬ በግብፅም በኤርትራም በኩል የብሔራዊ ጥቅምን አሳልፈው ለሚሸጡ ሁሉ ወፍራም ደሞዝን ከነዚህ ሀገራት ይቀበላሉ። በኢትዮጵያ ውስጥ የነፍጥ ትግል ውስጥ በተለይም የብሔራዊ ጥቅም ላይ ለመደራደር ዝግጁ ለሆነ ካይሮ ጆንያ ሙሉ ፍራንካን ስታስረክብን ይኖረችው። በሌላ በኩል የኤርትራ መንግስት በሱዳን ግጭት ውስጥ እያደረገ እንዳለው የገንዘብና የጦር መሳሪያ ማስተላለፍ ሲሰራ አልፎም ቀለሃ ሰፍሮ የሚሰጣቸው እርሱ ነው። ሪቻርድ ፓንክረስት ጣሊያኖች ለታማኝ ባንዳዎች የአርበኞችንና የሸሹ መኳንንትን መሬት በመቀራመት ይሰጧቸው ነበር ሲሉ ይገልጻሉ። ይህ የጥቅም ስስስር ባንዳዎች የጣሊያንን አስተዳደር እንዲቀጥል የሞሽረት ትግል እንዲያደርጉ አድርጓቸዋል። ከዚህ ባሻገር የወቅቱ የጣሊያን መንግስት ባንዳዎችን ለመመልመል የሚጠቀሙበት ስትራቴጂ ከዛሬው የግብፅና የኤርትራ መንግስት ስትራቴጂዎች ጋር ወጥና አንድ አይነት ነው። ቀዳሚው የውጭ ጭቆና ትርክት ነው። ጣሊያኖች በኢትዮጵያ የብሔራዊ ልሂቃን የነበሩ ቅራኔዎችን በመጠቀም ከጨቋኝ የብሔራዊ አገዛዝ ነፃ ልናወጣችሁ የመጣን ይሉ ነበር። ከዚህ ባሻገር የሃይማኖት ልዩነትን ለፖለቲካ ዓላማ አውለውታል። በሙስሊሙ ማህበረሰብ ዘንድ እኛ የእስልምና ተከላካይ ነን የሚል ምስል በመፍጠር በክርስቲያኑ ዘንድ ደግሞ ክርስቲያናዊ አንድነትን በመስበክ የውስጥ ሽኩቻ እንዲፈጠርና ባንዳዎች እንዲበራከቱ ለማድረግ ሰርቷል። እኚህ ሁለት ካርዶች በዛሬዎቹ የካይሮና የአስመራ ሰዎች በኢትዮጵያ ውስጥ ተቃርኖን ለማጦስ የሚመዘዙ ካርዶች ናቸው። የኢትዮጵያ ብሔራዊ አጀንዳ ወድቆ በሰፈር አጀንዳ ላይ እንዲዋልል ቀን ከሌት በማህበራዊ ሚዲያ ላይ የሚነዛው ፕሮፓጋንዳ አዲስ ፈጠራ ሳይሆን የትናንት ውርስ ነው። ይሁንና ጠላት ነው። በየካቲት 12 የግራዚያኒ ግድያ ሙከራ ወቅት የተጨፈጨፉት ኢትዮጵያውያን ሁሉ እንጂ ባንዳና አርበኛ በሚል ተለይተው አልነበረም። ያኔ ባንዳዎች የመሬቱን አቀማመጥ የአርበኞችን መደበቂያና የቋንቋው ሚስጥር ስለማያውቁ ለጣሊያን ጦር እንደ መሪና አስተርጓሚ ሆኖ አገልግሏል። ሆኖም ታሪክ የሀገር ክህደት ክፍያውን ይነግረናል። እንደ ደራሲው ጣሊያኖች የራሳቸውን ወታደር ሕይወት ለመቆጠብ አደገኛ የሆኑ የፊት መስመር ውጊያዎችንና የአሰሳ ስራዎችን ባንዳዎች እንዲሰሩ ያደርጉ ነበር ይላሉ። የተላላኪዎቹ ሕይወት ዋጋ ካለቆቹ በእጅጉ ያነሰ ነው። የሰው እኩልነት በዜግነት ማቀፍ እንጂ በባንዳና ባንዳን በሚልክ አካል መካከል አይደለም። ታሪክ እንደሚያስረዳን የሀገር ጠላቶች የአንድን ሀገር ደካማ ጎኖች፣ ደህንነትና የፖለቲካ ቅሬታን፣ የምሁራን ተስፋ መቁረጥን በመጠቀም ክህደት እግር እንዲያወጣ ሲያደርጉ ኖረዋል። ዛሬም እያደረጉ ናቸው። የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። የቀይ ባህር አጀንዳ የኢትዮጵያ የመሆን አለመሆን የህልውና ጥያቄ ነው። የመኖር አለመኖር የሙሽረግ ጉዳይ። በዘመነ ሪያሊዝም ኢትዮጵያ ፈጥና ካልወሰነች ይወሰንባታል። የፖለቲካ ጣፈንቷ በራሷ እጅ ሳይሆን በሌሎች እንዲወሰን ይሆናል። ቀይ ባህር ለኢትዮጵያ ውሃ ብቻ አይደለም። ይልቅ ቀይ ባህር እስትንፋስ ነው። ባህሩ የኢትዮጵያ ጎሮሮ ነው። በዚህም የኢትዮጵያ ደም ስር ላይ ሀገራት ከፍተኛ ቁጥር ያላቸውን ወታደራዊ ካምፖች ማቋቋማቸው ነገሩ አፋጣኝ ምላሽ እንዲሰጠው አስገዳጅ ሆኗል። የኢትዮጵያ የሁለት ውሃዎች ስትራቴጂ ከዚህ እውነት የተቀዳ ነው። ካይሮ የህዳሴ ግድብ እንኳ ተጠናቆ በአባይ ወንዝ ተጨማሪ ግድቦች እንዳይገነቡ፣ በሌላ በኩል የተገነባውም ቢሆን የአስዋን ግድብ የውሃ ማጠራቀሚያ ጋን ለማድረግ እየሰራች ነው። በሌላ በኩል አስመራ የኢትዮጵያ መረጋጋት እንደ ራሷ ስጋት የምትቆጥር በጎረቤት ሰላም የምትደነግጥ የባህር ዳርቻ ጠባቂ ሆናለች። እነዚህ ሁለት ሀገራት በጋራ እየሰሩ ነው። ይህን ዓላማ ለማስፈጸም የጋራ የሆነ ስትራቴጂ ነድፏል። ለዚህ ዓላማ ደግሞ ጦር መምዘዝ አያስፈልጋቸውም። ጦርነት ውድ ነው። የሰው ኃይል ይጨርሳል። ዓለም አቀፍ ተጽዕኖ ያመጣል።
ቀላሉና ርካሹ መንገድ የኢትዮጵያን ልጆች በገዛ ወንድሞቻቸው ላይ ማነሳሳት ነው። በወንድሞቻቸው ላይ ሰይፍ የሳሉ በኢትዮጵያ ብሔራዊ ጥቅም ላይ ለሚቆምሩ አንደኛው ክፍያቸው የሚዲያ ሽፋን እንዲያገኙ ማድረግ ነው። የኢትዮጵያ የባህር በር ጥያቄን ስታነሳ እነዚህ ኃይሎች በተላላኪዎቻቸው በኩል ይህ የጦርነት ጥሪ ነው የሚል ፕሮፓጋንዳን ይነዛሉ። ለዚህ የሚወጣው $1,000,000 እውነትን የማዛባት ትልቅ አቅም አለው። ከዚህ ባሻገር የውስጥ ቀራኒዎች የድርድሩን ብዕር ጥለው የጠመንጃ እርሳስን እንዲያነሱ ቀራኒን የማራገብ ስራ ይሰራል። ይህ ካይሮና በአስመራ ጌቶች የሚሰራ ስራ ውስጣዊ ግጭቶችን ለማቀጣጠል የሚደረገው ኢንቨስትመንት ቀላል አይደለም። ከአስመራ በረሃዎች እስከ ካይሮ የደህንነት ቢሮዎች ድረስ የሚዘረጋው የድጋፍ መስመር ኢትዮጵያ ሰላም አግኝታ አይኖቿን ወደ ባህር እንዳትወረውር ለማድረግ ታልሞ የሚሰራ ነው። በጣም አስገራሚው ነገር ለባንዶች የሚከፈለው ዋጋ ከሚጠፋው ሀገር ጋር ሲነጻጸር ኢምንት መሆኑ ነው። ታሪክ እንደሚያሳየው ሀገርን የሚሸጡ ሰዎች ዋጋቸው ርካሽ ነው። ግብፅና ኤርትራ የሚከፍሉት ገንዘብ ኢትዮጵያ ከባህር በር ጦት የምታጣውን በቢሊዮን የሚቆጠር ዶላር ለማካካስ ሳይሆን ያንን ኪሳራ ለዘላለም ለማስቀጠል ነው። የካይሮ ሰዎች ህልም ከፓሻዎቹ ዘመን እስከ ዛሬ አልተለወጠም። ኢትዮጵያ በቀጥታ ውጊያ ተዋግተው እንደማያሸንፉ የገባቸው ግብፃውያን የፖለቲካ ሊቃውንትና ስትራቴጂስቶች አንድ መርህ አላቸው። የኢትዮጵያን ጉልበት መቀነስ፣ ትኩረቷን መበተን የሚል ይህ ስትራቴጂ ያዋቷቸዋል። ዛሬም የሚተገብሩት ስትራቴጂያቸው የኢትዮጵያን ጉልበት የሚዳከመው ትኩረቷ ሲበተን ነው ብለው በማመን ነው። ኢትዮጵያ ስለ ወደብና ስለ ቀይ ባህር ስትናገር እነሱ ስለ ብሔር ግጭትና ስለ ውስጣዊ አለመረጋጋት ይናገራሉ። በትብብር ከሚገኝ የሀገሪቱ እፎይታ ይልቅ በኢትዮጵያ መታወኩ ሰላም እናገኛለን ብለው ያስባሉ። ኢትዮጵያ በቀውስ ስትናጥ አስመራና ካይሮ በሰላም ያድራሉ። እናም የግብፅና የኤርትራ አለቆች ለባንዳዎች የሚከፍሉት በተዘረጉ የሐዘን ድንኳኖች ብዛትና ለሐዘን በተቀመጡ የእናቶች እንባ ነው። ሆኖም ግብፅም ሆነች ኤርትራ አልፎም ተላላኪዎቻቸው አንድ የማይገዙት የኢትዮጵያ እውነት አለ። የኢትዮጵያ ሕዝብ ታፍኜ አልሞትም የሚለው የጋራ ጩኸት። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። ኢትዮጵያ የቀይ ባህር ተፈጥሯዊ ባለቤት ናት። የውሃው ጥማት በዶላር አይታገስም። የታሪክ ጥሪ በሴራ አይታፈንም። ጠላት ለክፋት የሚከፍለው ዋጋ የቱንም ያህል ቢበዛ ኢትዮጵያን ለአንድነታቸውና ለሉዓላዊነታቸው የሚከፍሉት የህይወት ዋጋ ሰርክ ሲያሸንፍ ኖሯል። ኢትዮጵያ ከጉዞ ያልቆመችው የባንዶች ኪስ ስላልሞላ ሳይሆን በኢትዮጵያን ሁሉ ልብ ለሀገር አንድነትና ብሔራዊ ጥቅም ዘብ የመቆም እምነት ስላልጎደለ ነው። እናም የባህር በሩ ቁልፍ ያለው በካይሮ ካዝናው ሳይሆን በኢትዮጵያን የጋራ ራዕይና ጽናት ውስጥ ነው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው ጥንቅራችን በዚያ በቃ። በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።